ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የሱዳን የእርስ በርስ ጦርነት በወርቅ ምርት ላይ ከፍተኛ እክል መፍጠሩ ተነገረ። ነዳጅ ከዛሬ ጀምሮ በባቡር ሊጓጓዝ መሆኑ ተገለጸ። ከሽሬ ወደ ማጸብሪ የሚወስደው መንገድ መዘጋቱ ተነገረ። ትራምፕ ወደ ኢራን ግዙፍ የጦር መርከቦች መላካቸውን አስታወቁ። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ የአቃቢ ሕግን አስተያየት ለመጠበቅ ለጥር 28 ቀን ቀጠሮ መስጠቱ ተገለጸ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ነዳጅ ከዛሬ ጀምሮ በባቡር ሊጓጓዝ ነው ተባለ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያ ወይም ኖክ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ዛሬ ጥር 19 ቀን 2018 ዓ.ም ይጀምራል ተብሏል። ዛሬ ጥር 19 ቀን 2018 ዓ.ም ከአዲስ አበባ ወደ ደቡባዊ ዳርቻ ከሚገኘው የእንዶዴ የባቡር ዴፖ የሚጀምር ይህ የሙከራ ጉዞ 120,000 ሊትር ናፍጣ እንደሚያጓጉዝም ታውቋል። የነዳጅ ቦቲ ተሽከርካሪዎች አሁን ላይ ስራቸው ባለበት እንደሚቀጥልም ተነግሯል። በቀጣይ ግን ለክልል ከተሞች ካልሆነ በስተቀር ለአዲስ አበባ በባቡር ከመጣ በኋላ የሚያሰራጭ ተሽከርካሪ ብቻ እንደሚያስፈልግም ተሰምቷል። በሽሬ ውጥረት እየጨመረ መምጣቱ ተነገረ። ከሽሬ ወደ ማይጸብሪ የሚወስደው መንገድ መዘጋቱም ተነግሯል። ካለፈው እሁድ ጀምሮ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብሪ የሚወስደው መንገድ ዛሬ መዘጋቱም ታውቋል። መንገዱም የተዘጋው በራሱ የህወሓት ታጣቂዎች እንደሆነም ተነግሯል። ትላንት ተከዜን ተሻግሮ በጠለምት ወይም በማይዳጉሽ ጥቃት የከፈተው ህወሓት አርሚ 11 እና አርሚ 113 የደደቢት ጦር ስር ያሉት ታጣቂ አዛዥና የሎጂስቲክ ኃላፊ መማረካቸው መዘገቡም ይታወሳል። ፍርድ ቤቱ በእናቶ ዮሐንስ ቧያሌው መዝገብ የአቃቢ ሕግን አስተያየት ለመጠበቅ ለጥር 28 ቀን ቀጠሮ መስጠቱ ታወቀ። አቃቢ ሕግ በተከሳሾች ላይ ባቀረበው የፎረንሲክና ቴክኒክ ማስረጃ ላይ የቀረበውን የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱን የተከሳሽ ጠበቃ ሰለሞን ገዛኸኝ ተናግረዋል። ዮሐንስ ቧያሌው የክርስቲያን ታደለና የአማረ መለስን የችሎት ውሎ በተመለከተ ጠበቃቸውን እንደገለጹት በዛሬው ዕለት በዋለው ችሎት አቃቢ ሕግ ካቀረባቸው የፎረንሲክ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱም በዚህ ላይ የአቃቢ ሕግን ምላሽ ለመጠባበቅ ቀጠሮ ሰጥቷል። ያለመከሰስ መብት ክርክር በችሎቱ ላይ በተከሳሾች በኩል ያለመከሰስ መብታቸውን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡንም ጠበቃቸው አስረድተዋል። ዮሐንስ ቧያሌው የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል መሆናቸው የጠቀሱት ጠበቃው ከሁለቱ ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀርብም መጠየቃቸውን ገልጸዋል። በተመሳሳይ ክርስቲያን ታደለ የሕዝብ ተወካዮች ምክር ቤት አባል በመሆናቸው መብታቸው የተነሳበት መንገድ ሕጋዊ አካሄድ የተከተለ ባለመሆኑ የምክር ቤት ቃለ ጉባኤ እንዲመጣ እንዲሁም የዶክተር ካሳ ተሻገርን ጨምሮ ሌሎች ተዛማጅ የጽሑፍ ክርክሮች ለችሎት መቅረባቸውም ታውቋል። የጤና ሁኔታና የሕክምና ትዕዛዝን በተመለከተ ደግሞ ተከሳሾቹ ካቀረቧቸው የሕክምና አቤቱታዎች መካከል ዮሐንስ ቧያሌው በግል ሆስፒታል የመታከም መብታቸው እንዲከበር በመጠየቁ መሰረት ፍርድ ቤቱ በዳን ሆስፒታል ሄደው እንዲታከሙ ትዕዛዝ ሰጥቷል። በሌላ በኩል ተከሳሽ አማረ መለሰ በአእምሮ ህመም ምክንያት ችሎት መከታተል የማይችሉ በመሆናቸው ሕክምና እንዲያገኙ የቀረበው አቤቱታን ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑን ገልጿል። ፍርድ ቤቱ የማረሚያ ቤት ታካሚን ሕክምና ውጤት ለችሎት እንዲያሳውቅ ትዕዛዝ በማስተላለፍ የዛሬው ችሎት አጠናቋል። በዛሬው የችሎት ውሎ ከሰብአዊ መብት ጥሰት አያያዝ ጋር የተያያዘ አዲስ አቤቱታ እንዳልቀረበ ጠበቃቸው አቶ ሰለሞን ገዛኸኝ ተናግረዋል። የሱዳን እርስ በርስ ጦርነት በወርቅ ምርትና ንግድ ላይ ከፍተኛ እክል መፍጠሩ ተገለጸ። በዓለም አቀፍ ገበያ የወርቅ ዋጋ ከፍተኛ ክብረ ወሰን ደረጃ ጭማሪ እያሳየ ቢሆንም በአንጻሩ የሱዳን የወርቅ ኢንዱስትሪ ግን ከፍተኛ ውድቀት እያጋጠመው መሆኑን አፍሪካን ኒውስ መዘገቡን ክንፋም ተመልክቷል። ሱዳን ከአፍሪካ ግንባር ቀደም የወርቅ አምራችና ላኪ አገር አንዷ ብትሆንም ሀገሪቱ ለ3 ዓመት በተቃረበ የእርስ በርስ ግጭት ውስጥ መቆየቷ ለውጭ ምንዛሬ ወሳኝ የሆነው ይህ ዘርፍ ክፉኛ ጎድቶታል። የግጭቱ መቀስቀስ በመሰረተ ልማት ላይ ከደረሰ ጉዳት በተጨማሪም የንግድ ግንኙነት እንዲዳከም፣ ምርት እንዲቀንስም ማድረጉን ተገልጿል። የሱዳን ቀይ ባህር ግዛት የወርቅ ኢንዱስትሪ ማህበር መሪ ሙሐመድ አልሳዋኪኒ አሁን ያለው ገበያ እጅግ ከባድ ነው ሲሉ ዘርፉ የተጋረጠበትን አደጋ ገልጸዋል። በሀገሪቱ ያለው የደህንነት ውጥረት የወርቅ ምርት እንዲቀንስ ከማድረጉም በላይ ጥቃቱ የወርቅ ድርሻ ህገወጥ መንገድ እንዲሸሽ ምክንያትም ሆኗል ብለዋል።
በተጨማሪም የሱዳን መንግስት የተባበሩት አረብ ኤሚሬት ለተቃዋሚ የፈጥኖ ደራሽ ኃይል ሰጪ ድጋፍ ታደርጋለች በሚል ንግድ ግንኙነት ማቋረጡ በወርቅ ኤክስፖርት ላይ ሌላ ተጨማሪ ጫና ፈጥሯል። የኢኮኖሚ ባለሙያው አህመድ ኦመር ጃክሊ ኤሚሬት ለመካከለኛው ምስራቅ የወርቅ ማዕከል በመሆኗ ለሱዳን ሌላ አማራጭ ገበያ ማግኘት ፈታኝ ነው ብለዋል። የሱዳን ባለስልጣናት ይህንን ችግር ለመቋቋም ህገወጥ ዝውውርን ከመዋጋት ባለፈ በርካታ ዓለም አቀፍ የወርቅ ልውውጥ ገበያን ለማቋቋም እንዲሁም በበይነ መረብ ወይም ኦንላይን የሚከናወን የኤክስፖርት መድረክ ለመፍጠር እያቀዱ መሆኑን ተነግሯል። ትራምፕ ወደ ኢራን ግዙፍ የጦር መርከቦች መላካቸውን አስታወቁ። ፕሬዝዳንት ዶናልድ ትራምፕ ከኤክሲዮስ ጋር ባደረጉት ቆይታ በአሁኑ ወቅት በአሜሪካና በኢራን መካከል ያለው ሁኔታ እየተቀየረ መሆኑን ገልጸዋል። ለዚህም ምክንያት የሆነው አሜሪካ ወደ ቀጠናው የላከችውና ከቬንዙዌላ አቅራቢያ ከነበረው የሚበልጥ ግዙፍ የአርማዳር ጦር ነውም ብለዋል። ስለ ጦሩም ዝግጅት ሲናገሩ የዩኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብና ሌሎች አጃቢ የጦር መርከቦች ሰኞ ዕለት ወደ መካከለኛው ምስራቅ መግባታቸውንም ተረጋግጧል። በተጨማሪም ኤፍ-35 እና ኤፍ-15 ተዋጊ ጀቶች በተጠንቀቅም ላይ ይገኛሉ ተብሏል። የጥቃት አማራጭን በተመለከተም ሲናገሩ የኢራን አገዛዝ በሺዎች የሚቆጠሩ ሰላማዊ ተቃዋሚዎችን መግደሉን ተከትሎ ትራምፕ ወታደራዊ እርምጃ እንደ አንድ አማራጭ ይዘውታል። ውሳኔው ገና አልተላለፈም፣ ነገር ግን ዝግጁ ነን ሲሉም አስጠንቅቀዋል። ወታደራዊ ጫና ቢኖርም ትራምፕ ኢራን ድርድር ትፈልጋለች፣ ደጋግመው ደውለውልናል በማለት ዲፕሎማሲያዊ መንገድ አሁንም ክፍት መሆኑንም ጠቁመዋል። የአሜሪካ ቅድመ ሁኔታዎችንም ሲናገሩ ማንኛውም ስምምነት የኢራንን የዩራኒየም ክምችት ማስወገድ፣ የረጅም ርቀት ሚሳኤሎችን መገደብና የሽብር ቡድኖችን መርዳት ማቆም ያካተተ እንዳለበት ዋይት ሃውስም አስታውቀዋል። ባለፈው ሰኔ ወር ላይ እስራኤልን ጨምሮ በሁለቱ ሀገራት መካከል ለ12 ቀናት የዘለቀ ግጭት መከሰቱ የሚታወስ ሲሆን ትራምፕ በወቅቱ የኢራን የኒውክሌር ተቋማት ላይ ጥቃት እንዲሰነዘር በማድረግ ኢራን የኒውክሌር ባለቤት እንዳትሆን አድርጌያለሁ ሲሉ ተናግረዋል። ይህ በእንዲህ እንዳለ ሂዝቦላ እስራኤልና አሜሪካንን አስጠነቀቀ። ኢራን ላይ የሚሰነዘር ጥቃት ቀጠናውን በእሳት ያነደዋልም ብሏል። የሊባኖሱ ሂዝቦላ መሪ ሼክ ናይል ቃሲም ሰኞ ዕለት በሰጡት መግለጫ በኢራን ላይ የሚሰነዘር ማንኛውም ጥቃት ያለ ምላሽ እንደማያልፍ፣ ቡድናቸው ዝም ብሎ እንደማይመለከትም በጽኑ አስጠንቅቀዋል። የመሪዎችን ደህንነት በተመለከተ የኢራን መንፈሳዊ መሪ አያቶላ አሊ ካሚልን የመግደል ዛቻ ሂዝቦላ እንደማይታገስ ገልጸዋል። የአንድን መሪ የመግደል ዛቻ በሚሊዮኖች ላይ የተሰነዘረ ዛቻ ነው ብለዋል። የተቀናጀ ጥቃት አሜሪካና እስራኤል በሊባኖስ፣ ጋዛ፣ ሶሪያና ኢራን ላይ የሚሰነዘሩ ጫና የቀጠናው የነጻነት እንቅስቃሴን ለማዳከም የታለመ የቀኝ ግዛት ፕሮጀክት ነው ሲሉ ወቅሰዋል። የጦርነት ስጋትን በተመለከተ በእስራኤልና በአሜሪካ በኩል በኢራንና በሂዝቦላ ላይ በተናጠል ወይም በአንድ ጊዜ ጥቃት ለመሰንዘር እቅድ እንዳለ መረጃዎች እንደሚጠቁሙም ቃሲም ገልጸዋል። ገለልተኝነትን በተመለከተ ሲናገሩ ሂዝቦላ በዚህ ግጭት ውስጥ ገለልተኛ ሆኖ እንደማይቆይና አስፈላጊ የመሰለውን እርምጃ የመውሰድ ሙሉ ስልጣን እንዳለውም አስታውቀዋል። ሂዝቦላህ በኢራን የሚደገፍና በመካከለኛው ምስራቅ ካሉ ወታደራዊ ኃይሎች መካከል ከፍተኛ አቅም እንዳለው የሚነገርለት ቡድንም ነው። አሁን ያለው ውጥረት የመጣው አሜሪካ ወደ ቀጠናው ግዙፍ የጦር መርከቦችን መላኳን ተከትሎ ነው።